ከመቀሌ እስከ ቤንሻንጉል ጉሙዝ ትልልቅ አስደንጋጭ ዜናዎች ተሰምተዋል። የሱዳን ጦር የኢትዮጵያን ድንበር ጥሶ በቤንሻንጉል ጉሙዝ ክልል 8 ወረዳዎች መቆጣጠሩን እየተገለጸ ነው። የኢትዮጵያ መንግስትም ግብረ መልስ ሰጥተዋል። በአካባቢው ከፍተኛ ውጥረት ነግሷል። እናየዋለን። የኢትዮጵያ ትልቅ ባለስልጣን የስራ መልቀቂያ ማስገባታቸው ታወቀ። እኚህ ባለስልጣን በሀገሪቱ በተለይም በብልጽግና መንግስት ትልቅ ቦታ የያዙና በተለይም በትግራዩ ጦርነት ከፍተኛ ድርሻ የነበራቸው ናቸው ተብለዋል። በዝርዝር ታገኙታላችሁ። በአማራ ክልል የተሰማራው መከላከያ ክልሉን ለቆ እንደሚወጣ ተሰምቷል። በተመሳሳይ በጎጃሙ ውጊያ ከባድ ነገር ተሰምቷል። አንድ ከፍተኛ የአማራ ክልል ባለስልጣን ሰራዊቱ ከክልሉ እንደሚወጣ ፍንጭ ሰጥቷል። በሌላ በኩል ፋኖ በአካባቢው የተንቀሳቀሰው የመንግስት ሰራዊት መምታቱን የገለጸ ሲሆን አዲስ ጦር ማስመረቁንም አስታውቋል። ሰላም ጤና ስጥልን የኤኤንኤን ወዳጆች፣ እነዚህንና ሌሎች መረጃዎች በዝርዝር እንመለከታለን። ለቤቱ አዲስ የሆናችሁ ቻናሉን ላይክ፣ ሼር እና ሳብስክራይብ በማድረግ የደወል ምልክቷን በማብራት ሌሎች አዳዲስ መረጃዎች እንዲደርሷችሁ ቤተሰብ ሁኑ። አሁን ወደ ዝርዝሩ እንለፍ። የአርኤስ ሰራዊት በሁርሶ ማሰልጠኛ እየሰለጠኑ መሆናቸውን ተገለጸ። 2000 የሂሜቲ ሰራዊት ለረጅም ዓመታት ታሪክ ያለው የሁርሶ ማሰልጠኛ ላይ መግባታቸው ከመከላከያ ሚኒስቴር የተገኘው መረጃ ያመለክታል። መንግስት በርካታ ጦር ከነመካናይዝድ አጣምሮ ወደ ቤንሻንጉል ጉሙዝ ወደ አሶሳ ግንባር እያስገባ እንደሆነም ታውቋል። ይህ በዩናይትድ አረብ ኤምሬትስ እና በኢትዮጵያ መንግስት የሚደገፈው የአርኤስኤፍ ጦር ከወራት በፊት በአሶሳ አካባቢ ጦር ካምፕና ማሰልጠኛ ተሰጥቶት ሲሰለጥን እንደነበረ ሲገለጽ የነበረ ሲሆን በአብዱልፈታህ አልቡርሃን የሚመራው የሱዳን ጦር በድሮን ከተመታ በኋላ ካምፑ ተዘግቶ ቆይተዋል። ከሳምንት በፊት የዩናይትድ አረብ ኤሚሬቶች የአርኤስኤፍ እና የኢትዮጵያ ከፍተኛ የደህንነት ኃላፊዎች በአዲስ አበባ ሚስጥራዊ ስብሰባ ካደረጉ በኋላ 2000 የሚሆን የሂሜቲ አርኤስኤፍ ጦር በሁርሶ ማሰልጠኛ ስልጠና እየወሰደ እንደሆነ ለማወቅ ተችለዋል። እነዚህ አዲስ ምልምል የሰራዊት አባላት በተለያዩ ጦርነቶች ለተዳከሙ የሂሜቲ ሰራዊት ለመተካት ነው ተብለዋል። ይህ በእንዲህ እንዳለ በኢትዮጵያ አጋሮች ለሚደገፈው አርኤስኤፍ የትጥቅና ስንቅ ሎጂስቲክ መተላለፊያ ዋና ኮሪደር በመሆን የምታገለግለው ስትራቴጂክ ከተማ ኩምሩክ በአልቡርሃን በሚመራው የሱዳን ጦር እንዲሁም የህዋቱ አርሚ 7 ጥምር ጦር ተመቶ ከተማውን ለቆ የኢትዮጵያን ድንበር ተሻግሮ ወደ አሶሳ ከመጣ በኋላ የሱዳን ጦር የኢትዮጵያን ድንበር ጥሶ በመግባት በቤንሻንጉል ጉሙዝ 8 ወረዳዎችን መቆጣጠሩን ምንጮች ገልጸዋል። በአካባቢው የቤንሻንጉል ጉሙዝ ጸረ መንግስት ታጣቂዎችን በአካባቢው እየተንቀሳቀሱ ሲሆን ከህወሓትና ሱዳን ጥምር ጦር በመናበብ እየሰሩ እንደሆነም ነው የተገለጸው። የኢትዮጵያ መንግስትም መካናይዝድን ጨምሮ የታጠቀ ከፍተኛ ቁጥር ያለው ጦር ወደ አሶሳ እያራገፈ እንደሆነም ምንጮቹ ገልጸዋል። የሱዳኑ ጦር መሪ አብዱልፈታህ አልቡርሃንና ጠቅላይ ሚኒስትሩ የአርኤስኤፍ ጦር ሙሉ በሙሉ ለመደምሰስ ጫፍ ላይ እንዳሉ እየገለጹ የሚገኝ ሲሆን አሁንም 140 የሚሆኑ የሂሜቲ የሰራዊት አባላት ከነመሪዎቻቸውና ተሽከርካሪዎቻቸው ወደ ዳባ የተባለች ከተማ በመግባት ከሱዳኑ ጦር መቀላቀላቸው ታውቋል። ከሁለት ቀናት በፊት በተመሳሳይ 280 የአርኤስኤፍ ሰራዊት መግባታቸው የሚታወስ ነው። የኢትዮጵያ ትልቅ ባለስልጣን የስራ መልቀቂያ ማስገባታቸው ታወቀ። እኚህ ባለስልጣን በሀገሪቱ በተለይም በብልጽግና መንግስት ትልቅ ቦታ የያዙና በተለይም በትግራዩ ጦርነት ከፍተኛ ድርሻ የነበራቸው ናቸው። በኢትዮጵያ ከቅርብ ጊዜያት በኋላ እየተበራከተ የመጣው የባለስልጣናት መልቀቅ የተለመደ ቢሆንም የአሁኑ የብልጽግናው ሁነኛ ሰው የስራ መልቀቅ ግን ብዙዎችን አስገርመዋል። በዚህም የተነሳ ቤተ መንግስት ከፍተኛ መፈረካከስ መፈጠሩን እየተነገረ ነው። በትግራይ ጦርነት ሰራዊቱን በበላይነት የመሩ በጦርነቱ ወሳኝ ሚና የተጫወቱት የቤተ መንግስት ባለሟል እንዲሁም ህወሓቶችን ከሲኦል ያመለጡ አጋንንት ናቸው በሚል ንግግራቸው የሚታወቁትና በአሁኑ ሰዓት በኬንያ ኤምባሲ የሚገኙት የኢትዮጵያ አምባሳደር ጀነራል ባጫ ደበሌ የመልቀቂያ ደብዳቤ ማስገባታቸው ታውቋል። አምባሳደሩ በቅርብ ጊዜያት ከሙስና ጋር ተያይዞ ስማቸው ሲነሳ የቆየ ሲሆን የአሁኑ የስራ መልቀቃቸው ምክንያት ከምን የተያዘ መሆኑ የታወቀ ነገር የለም። ይህ የስራ መልቀቂያ በመንግስት ከፍተኛ ኃላፊዎችና የብልጽግና ባለስልጣናት የመበታተን ምልክት ሆኖ እየታየ ነው። በአማራ ክልል የተሰማራው መከላከያ ክልሉን ለቆ እንደሚወጣ ተሰምቷል። በተመሳሳይ በጎጃሙ ውጊያ ከባድ ነገር ተሰምቷል። አንድ ከፍተኛ የአማራ ክልል ባለስልጣንም ሰራዊቱ ከክልሉ እንደሚወጣ ፍንጭ ሰጥቷል። የኢትዮጵያ መከላከያ ሰራዊት በክልሉ የፋኖ ሰራዊትን ጠራርጎ እያጠፋ መሆኑን እየገለጸ ይገኛል። አንድ የአማራ ክልል ባለስልጣን በበኩላቸው ሰራዊቱ ከአማራ ክልል ሊወጣ መሆኑን ፍንጭ ሰጥተዋል። ባለስልጣኑ ሁሉንም የክልሉ ወረዳዎች ከፋኖ ነፃ አውጥተናል ያሉ ሲሆን ፋኖ ወልቃይትን ለማስመለስ ሳይሆን
ሳይሆን ወልቃይትን አሳልፎ ለመስጠት ነው ሲሉ ተሰምተዋል። ባለስልጣኑ መከላከያ ክልሉን ለቆ እንደሚወጣ ፍንጭ የሰጡት በትግራይ አዲስ ዘመቻ ሊከፈት ይችላል በሚባልበት ወቅት ነው። ስድስተኛ እዝ ተብለው በሚታወቀው እዝ በተሰማራባቸው የግዳጅ ቀጠናዎች ከሐምሌ ወር መግቢያ ጀምሮ ባካሄዳቸው ስምሪቶች የህዝብን ሰላምና የልማት ተግባራት ለማደናቀስ በሚንቀሳቀሱት ጽንፈኛና አሸባሪ ብሎ የጠራቸው ቡድኖችን የውጭ ጠላቶቻችን የሚከተሉትን ስልታዊ የትርምስ አጀንዳ በመቀበል በገዛ ህዝባቸው ላይ የሚፈጽሙትን የሽብር ተግባር በማምከን ሰራዊቱ እግር በእግር ተከታትሎ በወሰደው እርምጃ በርካታ የቡድኑ አባላት ሲደመሰሱ ገሚሱ ቆስለዋል፣ ተማርከዋል ብለዋል። የእዙ ምክትል አዛዥ ሜጀር ጀነራል ነገሪ ቶሊና በኦሮሚያና ሰሜን ሸዋ እንዲሁም በአማራ ክልል ምስራቅ ጎጃም ዘንድ እዙ የእነዚህን ቡድኖች ብሎ የጠራቸውን ለመጨረሻ ጊዜ ጠራርጎ ለማጥፋት እየወሰደ ባለው እርምጃ የአካባቢውን ህብረተሰብና የክልሎችን ታጣቂ ኃይል በጋራ በማስተባበር ጠላት መደበቂያ ስፍራ እንዳያገኝ ከህዝብ በመነጠል መዋቅሩ እንዲፈራረስ በማድረግም ውጤቶች እየተገኙ ይገኛሉ ሲሉ ገልጸዋል። በተሰሩት ስራዎችም በጠላት ላይ ሰብአዊ ኪሳራን ከማድረስ አንጻር በእነዚህ ሳምንታት ከ125 በላይ ሲደመሰሱ ከ75 በላይ በማቁሰል 16 በመማረክ ወደ 66 በህብረተሰቡ ውስጥ ተቀላቅለው ለጠላት መረጃ በመስጠትና ሎጂስቲካዊ አቅርቦቶችን ሲያቀብሉ የነበሩ በቁጥጥር ስር እንዲውሉ ተደርጓል ብለዋል። ከጠላት ማቴሪያላዊ ኪሳራ አንጻርም ሲታይ ጠላት በርካታ መሳሪያዎችን፣ ተተኳሾችን ከህዝብ ነጥቆ ይጠቀምባቸው የነበሩ ተሽከርካሪዎቹ ያሏቸውን ቀለቡንና የኤሌክትሮኒክስ መሳሪያዎችን ጥሬ ገንዘብ በቁጥጥር ስር በማዋል በመማረክ ከፍተኛ ኪሳራ እንዲደርስበት ተደርጓል ብለዋል። እዙ ይህ ቢልም ፋኖ በበኩሉ ድል እየቀናው እንደሆነ በመግለጽ ላይ ይገኛል። ወደ መዘዞ ከአራት አቅጣጫ የተንቀሳቀሰው ጠላት ኃይለኛ ክፉኛ መመታቱንም አስታውቀዋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ 70 ለ70ና የመሐመድ ቢሆነኝ ኮር አስቻለው ደሴ ክፍለ ጦሮች ወደ መዘዞ በተለያየ አቅጣጫ የተንቀሳቀሰውን የጠላት ኃይል በጋራ በመሆን በመዘዞ ዙሪያ በባሽና በሞፈር ውሃ አካባቢዎች ከፍተኛ ትንቅንቅ እያካሄዱ ይገኛሉ ተብለዋል። በሌላ ግንባር ማለትም ከጣርማ በርና ከሰላ ድንጋይ በሞፈር ውሃ ጅረት ወደ መዘዞ የተንቀሳቀሰውን የጠላት ኃይል 7 ለ70 ክፍለ ጦርና መሐመድ ቢሆነኝ ኮር ወንዱ አስቻለው ክፍሌ ደሴ ክፍለ ጦር ጠላትን እየመቱት መሆኑ ገልጸዋል። በዚህ ከባድ ትንቅንቅ ጠላትን ያሉትን ብዙ ሞትና ቁስለኛ እያስተናገደ ሲሆን ተጨማሪ ኃይል ከደብረ ብርሃን መጠየቁ ተሰምቷል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ የሚገኘው የአጼ ዘርዓ ያዕቆብ አንደኛ ኮር ናደው ክፍለ ጦር ለወራት ያህል ሲያሰለጥን የቆየውን ጠንካራ የንድፈ ሐሳብና የተግባር ስልጠና ሲከታተሉ የቆዩ አዲስ ምልምል የኮማንዶ ሰልጣኞችን ሐምሌ 16 ቀን 2018 ዓ.ም በደማቅ ሁኔታ ማስመረቁንም ተገልጿል። በዚሁ የምረቃ ስነ ስርዓት ላይ የእዝና የኮር ከፍተኛ አመራሮች፣ ጥሪ የተደረገላቸው የክብር እንግዶች እንዲሁም የአካባቢው የቀበሌና የክላስተር አመራሮች ተገኝተዋል። በሌላ በኩል የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ዶክተር ኢሸቱ የሱፍ በበኩላቸው የመከላከያ ሰራዊቱ ለሌላ ግዳጅ ከክልሉ እንደሚወጣ ፍንጭ ሰጥተዋል። በምትኩም የክልሉ ሚኒሻ፣ አድማ ብተናና ፖሊስ እያጠናከርን ነው፣ አዲስ ምልምሎች እየመለመልን ነው ሲሉ ተደምጠዋል። ባለስልጣኑ ሁሉንም ወረዳዎች ከፋኖ ነጻ አውጥተናል ያሉ ሲሆን ፋኖ ወልቃይትን ለማስመለስ ሳይሆን አሳልፎ ለመስጠት ነው የሚታገለው ሲሉ ወንጅለዋል። ይህ የመከላከያ ከክልሉ መውጣት ፍንጭ የሰጡት ከትግራይ ጋር አዲስ ጦርነት ለመጀመር ጫፍ ላይ በደረሰበት ወቅት ነው። ክቡራንና ክቡራት የኤንኤን ወዳጆች የዛሬ ዜናዎች እነዚህ መስሉ ነበረ። ሌሎች መረጃዎች ቶሎ እንዲደርሷችሁ ቻናሉን ላይክ፣ ሼር እና ሳብስክራይብ በማድረግ የደወል ምልክቷን በማብራት ቤተሰብ ሁኑ። መልካም ጊዜ